ኮሪደርን ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጥሉ ሰዎች ካሉ ይቆጣል፣ የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቀዋል ከተማውን። ይሄን ካልቸር ነው አብረን እየፈጠርን ያለነው። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው። ባይ ዘ ወይ የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆይ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ ማታክ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው። ጀስት ስም መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል።